ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። እስከ ቪዲዮ የመጨረሻ ድረስ ተከታተሉ። ሀሳቤ ሳላንዛዛ አጠር አድርጌ ለመናገር እሞክራለሁ። አንደኛ ለጀማሪ ዩቲዩበር የሚሆን ሀሳብ አለኝ። እኔ ላይ ከደረሰው አንጻር እናንተ ላይ እንዳይደርስ በማለት እሱን ነገር እነግራችኋለሁ። ሁለተኛ ደግሞ በዚህ ዩቲዩብ ለመስራት ያሰብኩት ነገር ስላለ ስለዛ ሰፋ አድርጌ እነግራችኋለሁ ማለት ነው። ምክንያቱም አንደኛ አብሮ የሚሰራ ሰው ፈልጋለሁ። ሁለተኛ ደግሞ የኔ ሀሳብ አብሶ በመዳም ቤት ላሉ እንደኔ የአረብ ሀገር ላሉ እህቶቼ ተስፋ ስለሚሆን ቪዲዮውን እስከ መጨረሻ ተከታተሉ እባካችሁ። አመሰግናለሁ። በመጀመሪያ ለጀማሪ ዩቲዩበሮች እኔ ላይ ከደረሰው አንጻር ምናልባት እናንተን ይጠቅማችሁ እያመጣሁት ምን መሰላችሁ? እኔ ቪዲዮ ስትፖስት እስካሁን የሆነ ሰዓት ላይ መጀመሪያ አካባቢ ይቆጥር ነበር፣ ገንዘብ ምናምን ይቆጥር ነበር። ቀን በቀን ዩቲዩብ ስቱዲዮ ውስጥ ገብቼ ቼክ ሳደርግ ይቆጠረልኝ ብር፣ ሳንቲም የሚሆን ብር የሚሆን ያሳየኝ ነበር። እና የሆነ ሰዓት ላይ ግን እኔ ፖስተው ቪዲዮ ላይ ማስታወቂያ የማይገባም ብርም ቼክ ሳደርግ ምንም የለም ማለት ነው። ምንም እየቆጠረልኝ አልነበረም። ከዛም እኔ ደግሞ ምንም አልነካውም ማለት ዩቲዩብ ስቱዲዮ ውስጥ ምናምን ገብቼ ምንም የነካካሁት ነገር የለም እና ምን ሊሆን ይችላል ምናምን ብዬ ዘፈን ምናምንም እንደዚህ የሰው ቪዲዮ ምናምን አልፖስትም። እኔ አንዴ ነው ኮፒራይት የሰጠኝ፣ እሱ ራሱ የራሴ ቪዲዮ ነው። የራሴ ቪዲዮ ቀርጬ ሙዚቃ ግን ከውጭ ከሌላ ቦታ ይሰማ ነበር እኔ ቪዲዮ ውስጥ ማለት ነው። በዛ ሰው ኮፒራይት ሰጥቶኛል። በተረፈ ግን ምንም ያጠፋው ስህተት ምናምን የለምና በጣም ራሴ ስጠይቅ ነበር እንዴት እንደዚህ ሆነ፣ ወይ ህጉ ተቀይሮ ነው ምናምን ብዬ ማለት ነው። ከዛ የሆነ ቀን ቪዲዮ ከመፖስቴ በፊት ማየት ጀመርኩኝ ማለት ነው። ለምሳሌ ሪፐብሊክ ላይ ነው የምፖስተው፣ ለህፃናት ነው ምናምን የሚላለ፣ የህፃናት ኮሜንት መዝጋት ነው የምትፈልጉ ምናምን የሚላለ። እዛ ውስጥ ገብቼ ቼክ ሳደርግ የዶላር ምልክት አለች። ይሄን የምላችሁ ዩቲዩብ ስቱዲዮ ውስጥ ገብታችሁ ስታዩ ማለት ነው። የዶላር ምልክቷን ያችን የዶላር ምልክት እኔ ለካ ስፖስት የነበረው እሷ ሳላበራ ነበር፣ ዘግቼዋለሁ ማለት ነው። ያ ለካ ያኔ ማስታወቂያ እንዳይገባ እኔ እንትን ብያለሁ፣ ዘግቼዋለሁ። ማስታወቂያ በእኔ ቪዲዮ ውስጥ እንዳይገባ በዛ ምክንያት ነው ለካ ገንዘብ እየቆጠረልኝ ያልነበረው። ከዛም ጀስት አበራሁት ማለት ነው። እሱን ሆነ አደረኩት ለሞከር ነው እንጂ በዛ ሰው ነው ብዬ ምናምን አላሰብኩም። ግን ከፍቼ ምናምን እሱን ሆነ አድርጌ ቪዲዮን ፖስትኩት። ከዛ በጣም ነበር ደግሞ ቪዲዮ የታየልኝ። እሱ ወደ 500 ምናምን ቪው ነበረ። በጣም ነው የታየልኝ ስላችሁ ከኔ ቪዲዮዎች ከሁሉም ቪዲዮዎች እሱ ነው ትልቅ ቪዲዮ ያለው። ያው ጀማሪ እንደመሆኔ መጠን እኔ ደስተኛ ነኝ። 100ም ታየ 80ም ታየ ደስተኛ ነኝ እና እሱ ትልቅ ቪው ነበር ለእኔ። ጠዋት ምናምን ቆጥሮልኛል ማለት ነው፣ ሳንቲም ቆጥሮልኛል ምናምን ብዬ ተምሬበት አልፍ ያለው እና እናንተም እንደዚህ አይነት ነገር አጋጥሟችሁ ከሆነ ቪዲዮ እያጫወታችሁ ምናምን ገንዘባችሁ እየቆጠረ ካልሆነ ምናልባት ችግሮች ስለሚሆን እኔ ባልኳችሁ መልኩ አስተካክሉት። ካልገባችሁ ደግሞ ነገሩንና ኮሜንት ላይ ቪዲዮ ሰርቼ እኛ እንዳሉ ነገር የቱ ጋር ማስተካከል እንዳለባችሁ ምናምን አሳያችኋለሁ ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ እኔ እንደ እግዚአብሔር መልካም ፈቃድ ከአንድ ወር በኋላ ወደ ኢትዮጵያ እገባለሁ። ወደ ኢትዮጵያ ስገባ በዩቲዩብ መምጣት የምፈልገው በጣም በርትቼ ስራ ጀምሬ ለውድ እህቶቼ በአረብ ሀገር ያሉ እህቶቼ ሀገራቸው ገብተው ምን አይነት ስራ መስራት እንዳለባቸው እና ስራ ጠንክሮ ከሰሩ ደግሞ መኖር እንደሚቻል መለወጥ እንደሚቻል ማሳየት ነው የምፈልገው። ብርትት ብዬ ነው መምጣት የምፈልገው እና እግዚአብሔር ካለ ማለት ነው በጣም ብዙ አላማ አለኝ። እግዚአብሔር ከረዳኝ ስራ መስራት ፈልጋለሁ። የተወለድኩበት ሀገር ላይ እዛ ነው መስራት የምፈልገው። አነስተኛ ከተማ ናት። ማህበረሰቡ ፍቅር ነው እና እኔ ደግሞ ሀገሬን በጣም ነው የምወዳት። እንዴት እንደሆነ አላውቅም። ሁሉም ሰው ሀገሩን ይወዳል። ከዛ የተወለደበትን ያደገበትን ምናምን ይወዳላ። እንደዛ ነው እና እኔም ያችን ሀገር በጣም ስለምወዳት እዛ ሀገር ላይ ስራ መጀመር እፈልጋለሁ።
የምስራ እንዳትሉ እዛ ሄጄ ነው ላሳያችሁ የምፈልገው። እያንዳንዷን ነገር እቃ ከመግዛት ጀምሮ ስራው ስጀምር ቤት ከመከራየት ጀምሮ እያንዳንዱ ነገር አሳያችኋለሁ ማለት ነው። ከዛም እንዴት ይሆናል መሰላችሁ? ለእያንዳንዱ ስራዬ ሰንበሮ እንዳወጣው ለእያንዳንዱ ስራ ምን ያህል እንደተጓዝኩ ከአንዳንዱ ስራ ምን ያህል ትርፋማ እየሆንኩ እንደሆነ የትኛው ስራ ላይ እንቅፋት እንደበዛብኝ እያንዳንዱ ነገር አሳያችኋለሁ። ይሄን የማደርገው ለውድ እህቶቼ አገራችሁ መግባት የምትፈልጉ ስራ እየሰራችሁ መኖር ለምትፈልጉ ግን ደግሞ ከምትሰሩት ነገር አንጻር ኢትዮጵያ ገባ ኑሮ ውድ ነው፣ የቤት ኪራይ ከባድ ነው ምናምን ለምትሉት እንደሚቻል ለማሳየት ነው፣ በተቻለ መጠን ማለት ነው። ስራውን ደግሞ ሞክሬው እንደተባለውም የቤት ኪራዩም ከባድ ሆኖ በስራዬ ውጤታማ ካልሆንኩ አሳያቸዋለሁ ማለት ነው። ግን እንደ እግዚአብሔር መልካም ፍቃድ እግዚአብሔር ከኔ ጋር ስላለ ስራ ይሳካል ብዬ ተስፋ አደርጋለሁ። ይሄ ነው አንደኛው ሀሳቤ። በመቀጠል ደግሞ ይሄ ቪዲዮ የምታዩ እህት ወንድሞቼ ኢትዮጵያ ያላችሁ ዩቲዩብ የመስራት ሀሳብ ያላችሁ ገብቷችኋል። ተሰጥኦ ያላችሁ ግን ዩቲዩብ እንዴት ነው የሚከፈተው ወይ ደግሞ ከማን ጋር ልስራ ከአንድ ብርቱ ለመድኃኒት ነው የሚባለው ከእንትና ጋር እኮ ሰራ እንትና እኮ ባገኘው ዩቲዩብ መስራት እፈልጋለሁ ብዙ ሀሳብ እኮ እኔ ጋር ዩቲዩብ ቢኖረኝ ብላችሁ ሀሳቡ ያላችሁ ልጆች ከኔ ጋር መስራት እንችላለን። እኔ በጣም መስራት እፈልጋለሁ። ብርቱ ሰው ካገኘው ጎበዝ ሰው ጠንክሮ የሚያጠነክረኝ የመለወጥ ዓላማ ያለው ሰው ካገኘው እኔና አንተ ወይ እኔና አንቺ ሀሳቡ እየተለዋወጥን አዲስ ሀሳቦችን እያመጣን ከኛ በታች ያሉ ደግሞ የኔ ቢጤ ነው የሚባለው እኛን የመሳሰሉ ከኛ በታች ደግሞ ያሉ የዕለት እንጀራቸውን የማያገኙትን እየረዳ በተቻለን መጠን ህይወታችንን ለመቀየር የተሻለ ለማድረግ እንሰራለን። ስለዚህ ዩቲዩብ መስራት የምትፈልጉ ከኔ ጋር መስራት እንችላለን። ኢትዮጵያ ስገባ አብሶ በአዲስ አበባ ዙሪያ ያላችሁ አዳማ ምናምን እያለ ወደዚህ ወደ አርሲ ምናምን አካባቢ ከሆነ በጣም አሪፍ ነው የሚሆነው። ምክንያቱም እኔ የምኖረው ገላን ነው። ከዛም በአዳማ ምናምን አድርጌ ደግሞ የትውልድ ሀገሬ አርሲ ስለሆነ በዛ ስለምመጣ የመገናኘት እድላችሁ ሰፊ ነው የሚሆነው ማለት ነው። ማለት ሀገሬን የምናገረው ከሌላ ቦታ የሚመጣ ሰው አልቀበልም ሳይሆን እንደዛ ከሆነ ከወደዛ የሚመጡ ከሆነ ለመገናኘት እድሉ ሰፊ ነው ለማለት ነው። ግን ከየትም የሚመጣ ከየትም ከኔ ጋር መገናኘት የሚችል በአዲስ አበባ ዙሪያ የሚኖር ሰው ካለ እህቴ አንቺ ከኔ ጋር መስራት ትችያለሽ። ስለዚህ ውድ የሀገሬ ልጆች፣ ውድ የመዳም ቅመሞች ዩቲዩብ ሰብስክራይብ እያደረጋችሁ ጠብቁኝ። ደግሞ ይሆናል አሳያችኋለሁ። ይሄ ቪዲዮ ለታሪክ ይቀመጥ። ትዕግስት እኮ እንዲህ ብለሽ ነበር የምትሉኝ ቀን ይመጣል ማለት ነው። ወይ ደግሞ እኔ እኮ እንዲህ ብያችሁ ነበር ይህ አሳያችሁ ሙላችሁ ስለሚመጣ ይሄ ቪዲዮ ይቀመጥልኝ። እያንዳንዱ ስራዬን አሳያችኋለሁ። በመቀጠል ደግሞ ኢትዮጵያ ሲሄድ ማለት ነው በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።